የኔ ቀብራራ ሄርሜላዬ የኔ ቀብራራ የኔ እንቁ የኔ ጀግና ሴት ብዬሻለሁ ማለት ነው። እና እንደዚህ ቀብራራ ስትይ በጎቹ ቀጥል ቦግ ይላሉ። ገባሽ? ጥሩ አድርገሻል። ጀግና ሴት ነሽ አንቺ። ያላንቺ ማን አለ ብዬሻለሁ። ከሺህ ቢወለዱ ከአምሳ ቢወለዱ እንደ ሄርሜልዬ ያለ እንደዚች ያለ ጀግና ከተት ያላሞቷ ከየት ትመጣለች? ክትት ያላሞቷ ይችማ ቆንጆቱ ሄርሜላ ሄርሜላ ይችማ ምርጢቱ ሄርሜላ ሄርሜላ ምንም አያመጡ። ምንም አብርሃም ታደሰ በብቱ ነው። ይሄ ልጁን ተረክቦ ልጁን ይዞ እልም ጠፋ። ይሄው ልጁን ይዞ ጎበዝ የጀግና ልጅ ጀግና ብያለሁ። አንተ በጣም ጀግና ወንድ ነህ። ጀግና ጀግናነት ማለት ነው። እንዴት ናችሁ ቤተሰቦቼ? ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ እህቶቼ። አመሰግናለሁ። እንዲሁም ደግሞ ወደ እነ ሀይሜ ስንሸጋገር እነ ሀይሜ እንግዲህ እኔ ውሽሚት ጋር ይሁን ወይንም ደግሞ ሀይሚዬ ጋር ይሁን እንግዲህ የማውቀው ነገር የለኝም። እንደው ግን ማለት ይህ ህዝብ እንዴት ተማሰለ እኮ በዚህ ስንለው በዛ አጀንዳው በዛና በዚህ ስንለው በዛ በዚህ ስንለው በዛ ሆነና ተመካክራችሁ አንደኛችሁ ወደ ኋላ ብላችሁ ኋላ በወረፋ በሰሩ ምን ችግር ነበረው? በወረፋ በዛ እኮ አጀንዳው በዛ በጣም። ስለዚህ ደስ ይላል። እንግዲህ ብሩኬ ተሽሎክሎካ ነገሮች ሁሉ የወጡበት ጊዜ እንደዚህ ማድረጉ ጥሩ ነው ብዬ አላስብም። ምክንያቱም ጥሩ አይደለም ይሄ ዝም ብሎ እና አንተ ሌላ ሙድ አብርሃም የተጠቀመው ሙድ ሳይሆን መጠቀም ያለብህ ሌላ ሙድ ነው መጠቀም ያለብክ። በሌላ በሲስተም ነው መስራት ያለብክ። ገባህ አይደለ? ስለዚህ ነገሮች ግልጽ ይሆናሉ። አሁን እኮ ይህ የአረብ ሀገር ሴት ተደነጋገረ። ከየትኛው በልቶ ከየትኛው ይሄድ፣ ከየትኛው ሂዶ ከየትኛው ይቅር። ሰርግ እኮ ነው እየበላን ያለን እኮ ሰርግ እኮ ነው። ድግስ እኮ ነው። ድግስ ነው። እናንተ ስድብ ምሳና ራታችሁ ነው። ደመቁ ምሳና ራቷ ነው። ምግብ እኮ አትበላም። በብናባ ሁላ የሚመጣባት ነገ ምን ልስራ፣ ዛሬ ምን ልስራ፣ ስትነሳ ስተኛ ነገ ምን አጀንዳ አለኝ፣ ምን አይነት ርዕስ ነው ነገ ወደ ህዝብ የምናቀርበው ብላ ነው የምታድረው። አው ፀጉሬን በምን አይነት ነገር አበጥሬ ልሄድ ትላለሽ ማለት ነው። ስለዚህ እንግዲህ ሀይሚሻም እንግዲህ ጀግና ሴት ነሽ፣ ራስሽን ጠብቄ። በዚህ መልኩ ግን እናንተ ዝንጥ ብላችሁ ሽር ብላችሁ ከብሩኬ ጋር ብቻ ብትመጪ ህዝቡ ይቀበልሻል፣ ይወዷቸዋል፣ ያከብሯቸዋል። ግን እናንተ ያመጣችሁ ሌላ ወጥ እንጨት አመጣችሁ፣ የወጥ ማማሻያ፣ ሌላ የሽንኩርት ማንከሽከሻ ሽንክና የመሰለች ወይንም ደግሞ የሽንኩርት መፈቅፈቂያ የመሰለች ጣውላ ይዛችሁ መጣችሁ። ጣውላ ይዛችሁ መጣችሁ፣ ደረቅ እንጨት። ምን እናድርጋችሁ? ህዝቡ ምን ያድርጋችሁ? ይቅርት ወጥቻ ያለው ከህይወታቸው ልክ የአብርሃምና የደመቁን የዚች ጦጣ ፊት ይዘው መጡ። ደግሞ ከህይወታችሁ ባትውጭ ነው እንጂ የሚገርመን እንቃቅላ፣ የሰው እንቃቅላ የመሰለች ቡችላ፣ የቡችላ ልጅ ቡቺ። አንቺ ትላልቅ ሰዎች ሁሉ ተመዘው መጡ እኮ። ሀይሜ ይሄንን ድንግርግር ብታመጣ ሀይሜ እንዳታድግ ወይንም ደግሞ ወደታች ዝቅ እንድትል አደርጋለሁ ብለሽ ነበረ። ሀይሚሻ እኮ አንቺ ሶሻል ሚዲያ ላይ እኮ ምርት እኮ ናት። ምርት ታውቂያለሽ? ምርት አንቺ ደግሞ ግርድ ነሽ። ግርድ የብሩኬ ውሽማ የተባልሽ ሲጀመር ያክስቱ ልጅ ነሽ። አወጣብሻለሁ። ቆሻሻ ቦርክ ወታባሽ ነው ደግሞ ውሽማ የሆንሽው። እንድታድጊ የመጣሽ ነሽ፣ እንድትበይ የመጣሽ ነሽ። ብሩኬ ይችል ዛሬ ይዘህ ከመጣህ ውርድ ከራስክ። ትናንትና ሪከርድ ወጥቶባችኋል። ሪከርዳችሁ ወጥቷል። ድራማ ወጥቶ አይተናል። ስለዚህ ብታርፍ ይሻላችኋል። እንግዲህ ሄርሜልዬና አብርሃም ደግሞ እንኳንም አማረባቸው፣ እንኳንም መጣችሁ። ማታ እንጠብቅሻለን ሄርሜልዬ። ጠፍተሽብን ነበር፣ ናፍቀን ነበር። በጎቹ ርርድብን። አብርሃም ታደሰ አየጋሽዬ ልጁን ቅብል ብሎ ከሄርሜልዬ ዘንዳ በቃ ይሄ ጀግና ፈርሰሰስ ብሎ ደግሞ ሆነ። ያትማ ሄርሜላን አለባበሷ፣ ውበቷ ብሎና እንደዚህ አርጋ ደመቁ ከለቅሶ ውጭ ተቀብላ ታውቃለች? እንዲህ አብርሃምን በደስታ ግን አንቺ ይህን የሚገርመኝ የምላችሁ ነገር ጋይስዬ፣ እንዴት ነው የሚያምርበት አብርሃም ከዚች ከሄርሜልዬ ጋር ሲሆን። እናንተ ልክ የምርጥ ሰው ሰውን ውበት ያፍለቀልቃል። ቆንጆ ሰው በቃ ማለት የጸዳ ሰው ልክ ሰውንም ያጸዳል፣ ለክ ያሳምራል። እንዴ ውበት ያለው ሰው መልክ ያለው ሰው ደሙ የሚስብ የሚዲያ ሰው የሚሆን ለኬ ያንን እንዴት ያሳምራል። ያ ሰው ውበት እንዴት ይደፋበታል። ከሄርሜላ ጋር ሲሆንና
ከደመቁ ከዛች ጦጣ ፊት ያለው ውበት አብርሃም እዚችኛቱ ውበት የተፍለቀለቀ ነው። በእውነት በእውነት ነው የምላችሁ። እንዴ እንዴት ነው የሚያምሩት! ነው የሚፍለቀለቁት። ፈጣሪ ሆይ ትዕግስትን ስጠኝ። ፈጣሪ ሆይ እንዴት ይሆናል? በደንብ ሼር የሚላክ የኔ ማር የኔ ቆንጆ ታሽ እመኒኝ፣ ሚዲያውን ትቆጣጠረዋለሽ። ሚዲያውን ግልብጥ ነው የምታደርገው። አሁን እመኒኝ እያልኩሽ ምርጥ እህቶችሽ ተሰልፈዋል። አሁን ሚዲያውን ትገለብጭዋለሽ። እንኳን ደመቁን 2 ዓመት ከ7 ወር ከ8 ወር የሰራችውን ደመቁን አፈር ተደሜት ታቀላቀየዋለሽ። ጠብቂ። አዎ ጀግና ሴት ነሽ አንቺ፣ ምርጥ ሴት፣ ስድብ የማይበግርሽ መቆሸሽ የማይበግርሽ ነሽ። ጀግና ሴት ነሽ። ስለዚህ በርቺ። ወደፊት ነው እንጂ ወደኋላ አይደለም። ጥላው አይደል እንዴ ያነሳሽው? አልፈልግም ብላሽ አይደል እንዴ ያነሳሽው? ብላው አይደል እንዴ ያነሳሽው? አፋን እዚህ ጋር። ስለዚህ አብርሃም ታደሰ ውሰጂ፣ ተንከባከቢው፣ አሳምሪው፣ ፍቅር አስተምሪው፣ አለባበስን፣ ሁሉን ነገር አዳጅ። የአፋን ቤት እየተሰራ ነበር እና ገባቤ ማለት ነው፣ ጩኸቱ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? እኩል ደራደራ ከሄርሜላ ጋራ ከዚች ቆንጆ ጋራ እንላለን እንግዲህ። እና ደመቁ በቅንጭላችሁ ተደፍ